እንግዲህ the rate of the chemical reaction measure the changing concentration of reactant or product ነው እንግሊዝ ላይ እንደምናየው these are reactant ናቸው እነዚህ ምንድን ናቸው product ናቸው concentration እንግዲህ በመናይበት ሰዓት the concentration of the reactant is disappear ይሆናሉ and the products are appear ይሆናሉ ማለት ነው for example a molecule ይሄ molecule A አለ ይሄኛው molecule B አለ እንግዲህ rate of reactionናቸውን በመናይበት ሰዓት rate of A is the concentration of A decrease ያደርጋል the concentration of B is increase ያደርጋል ከዚህ ውስጥ እንግዲህ ሬታቸውን እንዴት ኤክስፕረስ እናደርጋለን rate ማለት it is rate is equal to minus change of the concentration of A over change of T ነው is equal to change of the concentration B over change of T ማለት ነው which is the negative sign that indicate the reactant is disappear A ላይ ያለው concentration at a given time ምን እያደረገ ይመጣል እየቀነሰ ይመጣል ማለት ነው B ላይ ስንመጣ ግን የለችም B ላይ ፕሮዳክት ናቸው appear ስለሚሆኑ ኮንሰንትሬሽኑ ምን እያደረገ ይመጣል ማለት ነው እየጨመረ ይመጣል እንጂ ሬት ኖት ኔጌቲቭ ሳይኗ የምታሳየን ሪአክታንት ዲክሪዝ ያደርጋል ፕሮዳክት ላይ ኢንክሪዝ ያደርጋል ሬት ኦፍ ሪአክሽን አት ዘ ቢጊኒንግ ኢት ኢዝ ፋስት ይሆናል ከነዚህ እያንዳንዳቸው ኤክስፕረስ በመናይበት ሰዓት ዲክሪዝ ዘ ኮንሰንትሬሽን ኦፍ ኤ እዛ እንግዲህ እንዳየነው ኤ ዘ ጊቭስ ቢ ብለን አይተናል ኮንሰንትሬሽኑ የኤ ኮንሰንትሬሽን ምን እያደረገ ይሄዳል እየቀነሰ ይመጣል ነው የቢ ኮንሰንትሬሽን ምን እያደረገ ይመጣል እየጨመረ ይመጣል ነው እንግዲህ እዚህ እንደሚያሳየን ሬት is equal to minus change in concentration of substance over change in time ይሄ ማለት ሬት is equal to change of C it is a negative sign አለ over change of T change ማለት ምን ማለት ነው change ማለት final minus initial for examples A the gives ብለን ብንወስድ እንግዲህ change of A minus change of A እንግዲህ እዚህ ስናየው minus change of the concentration of A over change of T is equal to change of B over change of T ብለናል change of A ማለት change of A final minus A initials ማለት ነው ሌላ ምንም እንትን የለውም እዚህ ላይ የሚያሳየን change of A ማለት A final minus A initials ብለን እናስቀምጣለን T final ወይም change of T ማለት እንደገና T2 minus T1 እንደማለት ነው እንግዲህ የሚያሳየን the reactant is disappear the products are appear መሆናቸው what's the unit of rate rate ምን አይነት ዩኒት ይኖረዋል ከነዚህ በመነሳት እሺ ሬትን ኤክስፕረስ እናርገው እንግዲህ ሬትን በመናይበት ሰዓት ሬት is equal to minus change of C over change of T ነው ብለናል እንግዲህ change ማለት ኮንሰንትሬሽን ነው ኮንሰንትሬሽን ደግሞ በምን ኤክስፕረስ ይደረጋል ሞል ፐር ሊትርስ ነው ታይም በምን ኤክስፕረስ ይደረጋል በሰከንድ ነው ሬት is equal to ሞል ሊትር ኢንቨርስ ሰከንድ ኢንቨርስ the SI unit of rate is ሞል ሊትር ኢንቨርስ ሰከንድ ኢንቨርስ ብለን እናስቀምጣለን ማለት ነው ወይም or molarity per second እንደዚህ አድርገን ብናስቀምጥ ይቻላል ይሄ ካፒታል ኤም በመናይበት ሰዓት ሞላሪቲ ነው ሞላሪቲ ማለት ደግሞ ነምበር ኦፍ ሞል ኦቨር ሊትርስ ይሆናል ማለት ነው ከነዚህ በመንመጣበት ሰዓት ሬት ዩኒቱ ምንድነው ብንባል ሬት is equal to molarity per second ወይም ሞል ሊትር ኢንቨርስ ሰከንድ ኢንቨርስ እነዚህ እንግዲህ ዘ ኤስ ዩኒት ኦፍ ሬትን በዚህ ኤክስፕረስ ማድረግ እንችላለን ማለት ነው ከነዚህ እንግዲህ በመነሳት እዚህ የሚያሳየን ይሄ ዲያግራም ስዕሉን በመናይበት ሰዓት ኤን የሚያሳያችሁ ምን እያደረጋን ግራጁዋሊ እየቀነሰ እየወረደ መጣው ተመልከቱ እዚህኛው ላይ ቢሊን በመናይበት እየጨመረ መጣው ሪአክታንት ሳር ዲክሪዝ ያደርጋሉ ማለት ነው ፕሮዳክት ሳር ኢንክሪዝ ያደርጋሉ ማለት ነው ኮንሰንትሬሽን አት ኤ ጊቨን ፒሪድ ኦፍ ታይም እየቀነሰ ይመጣል ማለት ነው በዚህም የተነሳ ሪአክታንቶች ዲስአፒር ይሆኑ ይመጣሉ ፕሮዳክት ሳር አፒር ብለን እናስቀምጣለን ማለት ነው ፎር ኤግዛምፕል ፎር ዘ ሪአክሽንስ እንግዲህ እዚህ ላይ የሚያሳየን 2A they gives B ይለናል how to express rate equation የዚህን ሬት ኤክስፕረስ እናደርግ rate is equal to minus 1 over 2 change of A is equal to ወደ ፕሮዳክት መተናል change of B over change of T ማለት ነው የዚህን ሬት ኤክስፕረስ እናደርገው እቺ ኔጌቲቭ ሳይድ ሪአክታንት ሳር ዲስአፒር ናቸው ፕሮዳክት ሳር ምንድነው አፒር ነው ማለት እዚህ ላይ ኔጌቲቭ የለም ሪአክታንት ላይ ብቻው ኔጌቲቭ እናስቀምጠው ለምን ሪአክታንት ዲስአፒር ስለሚሆን ማለት ነው for a balanced chemical equations A plus B they gives C plus D ብንባል how to express rate የዚህን ሬት ኤክስፕረስ አድርጉ ብንባል rate is equal to minus 1 over A change of the concentration of A over change of T ትላላችሁ is equal to minus 1 over B change of B over change of T is equal to 1 over C ነው የምንለው ፕሮዳክት ናቸው change of C over change of T እንላለን is equal to 1 over D change of D over change of T ብለን እናስቀምጣለን ሪአክታንት ዲስአፒር ሆናሉ ፕሮዳክት ነው ማለት ነው አፒር ሆናሉ እንግሊዝ ላይ በመናይበት ሰዓት this are reactant this are product in the reactant side this are minus 1 over A this minus 1 over B እዚህ ግን ስንመጣ 1 over C or 1 over D ናል products are appear reactants are
ዲስአፒር ብለን እናስቀምጣለን ማለት ነው። እና ኤረትን ኤክስፕረስ አድርጉ ብትባሉ በዚህ መሰረት ማስቀመጥ እንችላለን ማለት ነው። ማናቸውም ቢሰጠን ለምሳሌ ኤክስ ዘ ጊቭስ ዋይ ብንል ሃው ቱ ኤክስፕረስ ሬት ብንባል ሬት ኢዝ ኢኳል ቱ ማይነስ ቼንጅ ኦፍ ኤክስ ኦቨር ቼንጅ ኦፍ ቲ ኢዝ ኢኳል ቱ ቼንጅ ኦፍ ዘ ኮንሰንትሬሽን ኦፍ ዋይ ኦቨር ቼንጅ ኦፍ ቲ ብለን እናስቀምጣለን ማለት ነው። እቺ ኔጌቲቭ ያደረግነው ሪአክታንት ዲስአፒር ሆናሉ፣ ፕሮዳክት አፒር ብለን እናስቀምጣለን ማለት ነው።